ጨረቃዋ ልቀር ነው ብዬ ዛሬ በጣም ደብሮኝ ነበረ። የምር በቃ አትመጣም ብዬ ተስፋ አድርጌ ነበረ። ማለት ያው ያው ብትናፍቀንም ግን ብታርፍም ደግሞ ወድጃለሁ። ይሆናል አይደል እረፍት ያስፈልጋታል በጣም ማለት ነው። እና ብዙዎቻችሁ ያው ስራ ነው ትላላችሁ። ስራ ከሆነ ደስ ይለኛል፣ ችግር የለውም። ደስ ይላል ስራ ከሆነ ይስሩ ማለት አይደለም። ግን ስራም ቢሆን ግን እኔ ሀይሚ በተለይ የምታለቅስበት ፓርት ደስ አይለኝም። እና እኔ ስራ ከሆነ ስራውንም እቃወማለሁ። ይቅርታ አድርጉልኝና ይቃወማሉ። ምክንያቱም እኔ እስከዛሬ የማውቃቸው ሀይሚና ብሩኬን በአስተማሪ ቪዲዮ ሲመጡ ነው። በእርግጥ የሆነ ፓርቱ አለው ጥሩ መልእክት፣ የሆነ ሰው እንዳተረጓጎሙ ነው መልእክት አለው። ግን ደግሞ ምን መሰላችሁ ይሄ ማለት አሁን እዚህ ጋር ብዙዎቻችሁ ምን መሰላችሁ የሆነ ብዙ ብቻ ግን ደስ የማይል ነገር አለው። ሰው እንዳመለካከቱ ነው። እኔ የሆነ አንድ ትኩረቴን የሳበኝ ነገር አለ በብሩኬ በኩል ማለት ነው። ትኩረቴን የሳበኝ ምንድነው? ዛሬ ላይ ለነገ ህይወታችን ትልቅ አስተዋጽኦ እንዳለው የዛሬው አኗኗራችን፣ የዛሬው ተግባራችን። ብሩኬ አሁን ባለፈ ታሪኩ ዛሬ ዋጋ እየከፈለ ነው። በሌላ በኩል ደግሞ አለ አይደል እሷ ስታለቅስ ምናምን፣ በዛ ላይ ደግሞ እኔ እንጃ ብቻ የሆነ ክብርን ነገር የሚነካ ነገር አለው። የሀይሚ ክብር ዝቅ የሚያደርግ አይዲያ ነው አይዲያው። እና ስራም ከሆነ እኔ እቃወማለሁ። የስራ ቢቆም ይበቃል ባይ ነኝ። ከዛ ባለፈ እንግዲህ ዛሬ እዩና ሀይሚ ተገናኝተዋል። እዩ አባቷ አይጥፋና ይቺ መድረሻ ቢስ ማለት ነው። ደግሞ እዩ እያሉ ሲያወሩ ደሜን ነው የሚያፈሉት። እና ሀይሚዬም መግቢያ ላይ የተነጋገረችው ንግግር አለ። በጣም ደስ የሚል ንግግር ነው። ሀይሚዬስ ማለት ያው እኔ የተረዳኋት አሁን ምንድን ነው ሰው አልተረዳትም። ለማስረዳት እየሞከረች ነው። ባችሁ ምንድን ነው በዚህ ሁኔታ ውስጥ ለምትተሽው ትሄጃለሽ አይነት ነገር ከባድ ነው። እንደ ሴት በጣም ይሰማል። እውነቴን ነው ይሰማታል። እንዴት አይሰማትም እንዴ? በዚህ ሁኔታ ውስጥ እንዴት ትተሹ ትሄጃለሽ ማለት ምን ማለት ነው? እንደዚህ የምትሉ ሰዎች ማለት ነው ምን ማለት ነው? በዚህ ሁኔታ ውስጥ እነሱ በተደባበሩስ እኔ እንደው ብቻ ክፉ ላለመናገር በጣም እየጣርኩ ነው። በጣም ማለት ክፉ መናገር ምንም ጥቅምም ትርፍም የለውም። ገባችሁ? ትርፉ ትዝብት መተዛዘብ ነው ትርፉ። ተው ተረዷት። እሷ ነው የተረዳሽ ተረድቶሻል። ላልተረዳሽ ደግሞ ለማስረዳት አትሞክሪ። ምክንያቱም የሚወድሽ የሚያከብርሽ ሰው መጀመሪያ ሁኔታሽን አይቶ ይረዳል። እኔ በበኩሌ ተረድቻታለሁ። ጊዜ ያስፈልጋታል ብያለሁ። ጊዜ ያስፈልጋታል። እናንተ ብትሆኑስ ብላለች። እስኪ እናንተ በእኔ ቦታ ሆኑና እዩት። በዚህ ሰዓት ለምን ጥለሹ ትሄጃለሽ የምትሉኝ ሰዎች እኔስ እንደ ሰው አይከፋኝም ወይ አይደብረኝም ወይ? ራሴን ለትንሽ ጊዜ ቢሆን ራሴን ማረጋጋት የለብኝም ወይ? ብቻዬን ሆኜ ማውራት የለብኝም ወይ? ከራሴ ጋር ለራሴ ጊዜ መስጠት የለብኝም ወይ? አሁን እንግዲህ ስትል የነበረው መስጠት አለብሽ። በደንብ ጊዜ መስጠት አለብሽ። ለራስሽ ጊዜም ያስፈልግሻል። እንዴ በጣም ከባድ እኮ ሁኔታ ነው አሁን እየተፈጠረው እኮ። በጣም እኮ እኔ እውነቴን ነው። አንዳንዴ ድራማ ነው ስራ ነው የሚለው እንደ መጽናኛ እንጠቀምበታለን እንጂ በአሁን ሰዓት በቦታው ሆናችሁ ብታስቡት ሀይሚ ከባድ ጊዜ እያሳለፈች ነው። እሱስ እሺ በጥፋቱ ነው ይሁን። እሷ ግን ያለምንም ነገር በመሀል ገብታ መከራዋን እየበላሽ ነው፣ እየተሰቃየሽ ነው ያለችው። ስለዚህ ተረዷት፣ እንደዚህ የምትሉ ሰዎች ማለት ነው። እቺ ልጅ አትቀየም። ምን ትሆን እንዴ? ያስከፋል በጣም። ሀይሚና ብሩኬ እኮ ስንት አላማ፣ ስንት እቅድ፣ ስንት ነገር በዛ ላይ ደግሞ የብሩኬን እንትን ስንት በተለይ ስለ ሴት ሲያወራ እኔ እንጃ እኔ አላቅም። ስለ ሴት ሲያወራ የሴት ልጅ ክብር፣ ስለ እናት ክብር ሲያወራ እኔ ሰምቼ ማንጠግበው ነበረ። ነገር ግን ብሩኬ ይሄን ያደርጋል
የሚባለውን ነገር ሲሰማ አስቡት፣ ምን አይነት ስሜት ነው የሚፈጥረው? እንኳን ለሷ ለእኛ ራሱ ማለት ነው። አስቸጋሪ ነው የእውነት። ጭራሽ ዛሬ ደግሞ እንግዲህ የፖሊስ መጥሪያ ነው ይዛለት የመጣችው። ሀይሚ በጣም ነው የደነገጠችው። በዚህ ራሱ እንደዛ ሆነ ራሱ አልተቀየምኩትም ብሩኬን ብላለች። አልተቀየምኩትም፣ እሱ ጥላቻ አይደለም ወይም ደግሞ ተቀይሜው አይደለም፣ ግን ደግሞ እስኪ ከመሀላቸው ዞር ልበል። አሁን ልጅቷ እየመጣች እሷንም ጭምር ብዙ ማስፈራሪያና ዛቻ እያደረሰችባት ነው። እና እስኪ ዞር ልበልላት፣ እሱን የእሷ ማድረግ ተቻለች። እስኪ እሱ የእሷ ከሆነላት እስኪ እኔ ዞር ብዬ ለያቸው ነው ያለችው ሀይሚ። ትክክል ናት። ደግሞ እየመጣች እሷን ነው የምጨቀጭቀው። ብሩኬም ጭክን ብሎ ዞር በይልኝ፣ በቃ አንቺን ላገኘሽ ላይሽም አልፈልግም ብሎ በቃ አልተዋትም። ገባችሁ? በቃ በመጣሽ ቁጥር ሁሉም ጊዜ ሰጠው አፉ ጆሮ ሰጥተው ምናምን ነው የሚያዳምጧት። ስለዚህ እሷ ጋር ምንም ጥፋት እኔ አልታየኝም። ትክክል ናት ሀይሚ። አስቸጋሪ ነው ማለት የሆነ ስንፈርድም ሆነ ስንናገርም ሆነ የሆነ አስተያየት ስንሰጥ እኛስ ብንሆን በእሷ ቦታ ላይ የሚለውን ነገር በደንብ ማስተዋል ያስፈልጋል። እኔ ነገርኳችሁ ደጋግሜ፣ እኔ ብሆን አልኳችሁ በስመ አብ ወወልድ ወመንፈስ ቅዱስ እንደሚፈጠር አምላኬ ያድርሰው እንጂ አይድረስባችሁ ብላለች እሷም። እኔ እንደዚህ የምትሉ ሰዎች እናንተ ላይ ይድረስ አልላችሁም፣ አይድረስባችሁ። ምክንያቱም ይሄ ከባድና መጥፎ ጊዜ ነው ብላለች። ይሄኔ ቆንጆ ደግሞ እምር ብሎባታል ዛሬ። ያው አለ አይደለም ራሷን ትሬት ለማድረግ እየሞከረች ነው። እንዲሁም ደግሞ መጀመሪያ ከራስ በላይ ንፋስ ነው፣ ለራሴ ጊዜ መስጠት አለብኝ። ደስ ነው ያለኝ እንደዚህ ስትል እግዚአብሔር በቃ ለራሷ ጊዜ መስጠት አለባት፣ ራሷን ማዳመጥ አለባት። መጀመሪያ ራሷን ማጽናናት አለባት። ከዛ በኋላ ሁሉም ነገር ይደርሳል ብላለች። ብሩኬን እኔ በዚህ ሰዓት ልርቀው ወይም ደግሞ ብቻውን ልተወው ፈልጌ አይደለም፣ ግን በቃ መሆን አለበት ግዴታ ስለሆነብኝ ነው። እስኪ ከመሀላቸው ገለል ብዬ ችግሩን እነሱ ይፍቱት አይነት ነገር ነው እንግዲህ። እና እኔ የገረመኝ ነገር ደግሞ መጥሪያውን እንዴት በሷ በኩል አመጣችሁ? በሷ በኩል መጥሪያ እንዴት ሊመጣ ይችላል? እንዴት ሊሆን ይችላል? ትላንትናም ቪዲዮ እርግጠኛ ነኝ አይታ ይሆናል ልዩ ተብዬዋ ትላንትና ያው ካንተ ጋር መሆን አልችልም ብላ ተቃቅፈው ተላቅሰው ነው እንግዲህ ማታ ላይ እንዳያችሁት ቪዲዮን የተለያዩት። ዛሬ በሷ በኩል መጥሪያ ይዞ መጣት ማለት ምን ማለት ነው? በነገራችን ላይ ሀይሚ ማለት ነው አሁን ስትል የነበረው ምንድነው ዲኤንኤን እስኪመረመር እንኳን አትታገሽም ነው እያለቻት ያለችው። እሷ ዲኤንኤ ከመጣማ ከደረሰማ ምንም የምታገኘው ትርፍ የለም። የእሷ ትርፍ እኮ እናንተ መለያየታችሁ ነው። ሀይሚ ምንድን ነው እንደዛ የምትያት? እሷ እኮ አሁን ትርፏ የእናንተ መለያየት ነው። ዲኤንኤ ከመጣማ እውነቱ ይመጣል። እውነት አሁን የብሩኬ ልጅ ነው ብላችሁ ነው እንደምታስቡት? በጭራሽ ሊሆን አይችልም። ስለዚህ እነሱ አላማዋ ትልቅ አላማ አጀንዳ አላት። ገባችሁ? አጀንዳዋ ደግሞ እናንተን ማለያየት ነው። እንግዲህ እኔ ወሬውም እንደደረሰ በውስጥ የሀይሚ የቅርብ ጓደኛ ብር እንደከፈለቻት ነው እንግዲህ የሰማሁት። ብር እንደከፈለቻት እና እነሱን ለማለያየት እንድትሰራላት። ስለዚህ የእሷ ትርፍ ምንድን ነው? የእናንተ መለያየት እንጂ የዲኤንኤ ምርመራ አይደለም። ስለዚህ እስከዛ ጠብቂ ማለቱ ራስን ማድከም ነው። አትልፊ ሀይሚ። የምር የኔ ደግሞ እኮ በጣም ነው የምታሳዝነኝ ሀይሚ። አለ አይደለም አልገባትም ነገሩ ራሱ ልጅቷ ከአንቺ ከብሩኬ ጋር ለማለያየት ነው። ብሩኬን የሆነ እንዲወዛገብ ወይም ደግሞ የሆነ ያደረገውን ነገር እንዳያቅ አድርጋ የሆነ ነገር አስነክታ ደንዝዘዋለች። በቃ ይቺ እርካሽ ማለት ነው። እርካሽ ነሽ። እና ይለያያሉ እያላችሁ ደግሞ ፍፋት በሉ። አይለያዩም፣ እነሱ አይለያዩም። እመኑኝ፣ ጨረቃ ፋሚሊ የምትጨነቁ ስለነሱ እመኑኝ፣ እነሱ መቼም አይለያዩ። መለያየታችሁንም በጉጉት የምጠብቁ እንዳይመስላችሁ፣ እንዳትደሰቱ።